ጨረቃ ፋሚሊዎች ንቁ። በቃ እንዲህ አይነት ነገር ሲመጣ ባላየ እኛ ጨረቃ ፋሚሊዎች እነሱ ዳይመንድ ጀመር ማለት ነው። ሁሌ ነገረኞች፣ ሁሌ ጨቅጫቆች እኮ መባል የለብንም። ከአንዱ ትተን ከአንዱ መጣላት የለብንም። ባለፈው አታስታውሱም እንዴ? የኤፍሬም 200K ጊዜ እኮ ተጣልተዋል የምትሉ ሰዎች እኛ በስራ ጉዳይ ነው የተለያየ ነው እንጂ ጠብ የለንም። እናንተ ዝም በሉ፣ አልተጣላንም፣ ምንም ችግር የለብንም፣ ሁላችንም አንድ ነን ብለው ተናግረዋል። ከዳሩ ነው የሚያኮተኩቱት ሰዎች ናቸው ችግሩ እኮ። ያ ነው ከልጁ ምንም ከአንደበቱ ክፉ ከሚስቱ ጋር ነው እየሰራ ያለው፣ ከሌላ ቡድን ጋር ነው እየሰራ ያለው። ብሩክንና ሃይሚን አልነካም። እዚህ ጋር ደጋፊ እንዲያለ ተብሎ እሱንም መስደብ አስፈላጊ አይደለም። የእነሱም ደጋፊዎች ደግሞ ብሩክን መስደብ አስፈላጊ አይደለም። እዚህ ጋር እነሱ አንድ ናቸው። ይሄን ነገር እኔ አሁንም በራሴ ውስጥ የሚነግረኝ አንዳንዱ አቴንሽን ለመሳብ ነው። ለምን የጨረቃ ፋሚሊ ፌመስ ነው ከሁሉም ማለት ነው። በአሁን ላይ እየጎልቶ እየታየ በቲክቶክም መንደር በዩቱብም እነሱ ናቸው። ለዛ አቴንሽን ፍለጋ ነው እንዲህ አይነት ነገር የሚያደርጉት። ለዛ መንቃት አለብን። ንቆ መተው ነው እንጂ ለነዚህ ሰውን በሚያጋጭ መንገድ ምናምን አይደለም እኮ ሰው አቴንሽን የሚስበው እኮ። ሰው ሁሌ ሰውን አጣልተሽ ሳይሆን በቃ በጥሩ ነገር እኮ መፈመስ ትችያለሽ አይደል እንዴ? ኖ ምልሽ ያው ከጨረቃ ፋሚሊ ጋር ሲጣለው ነው ሁሉ ነገር ጎልቶ የሚወጣው። ለዛ ሰው ይሄንን ነው የሚፈልገው። ለዛ መንቃት ነው ያለብን። ልጆቹን ይዘው ወደፊት መሄድ ነው። የሚለቁትን ቪዲዮ እየተከታተልን እነሱ እኔ የምፈራው ሃይሚና ብሩክ ብቻ ነው አይጣሉ እንጂ የሌላዎቹ ምንም እንትን አይመስለኝም። እግዚአብሔርን ሰላም ሆነው ይምጡልን እንጂ ቢሉ ምንም አያመጡም። ማንም ምንም አያመጣም። እነሱን ከቦታቸው የሚያንቀሳቸው የመረራቸው ቢሆን ይኸውልሽ ጨረቃ ፋሚሊዎችን ልጆች ቢነኩ የጨረቃ ፋሚሊዎች ጥግ ድረስ መምራት የሚችሉ ናቸው። ለምን ብትይ የተቀደሰ ቤተሰብ አላቸው፣ ኦዲየንስ አላቸው። ለዛ እኮ ነው ኦዲየንስ አላቸው። ለዛ እንትን ፍለጋ ነው፣ ንቆ መተው ነው። ግን የሚሰድቡ ሆን ብሎ ሆነ ማንም የማይላቸው ነው። እነሱ ራሳቸው ወጥተው እና ሃይሚን የሆነ ነገር እስካላሉ ድረስ እኛ መናገር የለብንም። እነሱ ደግሞ ማንም ሰው በመጥፎ ካነሳ እኛ ወደኋላ እኔ የምለው ይሄንን ነው። አንዳንዴ ቆም ብሎ ማሰብ በቃ ባረባት ተቃቅን ነገር ምናምን እንደዚህ ወሬ እየለቃቀማችሁ እናንተም እንደዚህ አለ እንደዚህ አለ። አንዳንዶች ሰዎች እኔ ሲጀመር እኔ እንዲህ ያለ ነገሮችን እንትን አልልም። አይቻለሁ ሲከሰሉ እነሱ ዞሮ ለሚገናኙት ለምንድን ነው እንደዚህ የሚያደርጉት ብዬ ነው አሁን ማስተያየት ሰጠው። እንደዛ ነው። ለምን አየት አባቱ እናቱን አይደለም። ለምን ይሄ ልጅ ምንም አላደረገም። አንድ ናቸው። ሚዲያ ላይ ወጥቶ የተናገረው ነገር የለም። ደጋፊዎቹ የእሱ እንዲናቸው ቢናገር ነው መልስ አይደለም። ስሚኝማ ማንሳትሽ እኮ ችግር የለም። ለተነሳው ነው ለሚሰሙት ነው መልስ ይሰጣ ነው እንጂ አንቺም ልክ እኮ ነሽ። ማንሳትሽ ያው መጽዳት ስላለበት ነው እንጂ አንቺ ስላነሰሽ ምንም እንትን የሚፈጥር ነገር የለም። ችግር የለም። የኔ እናትሽ ችግር የለም። ያው ሳሚልኝም ጥሩ ነገር ነው ያወራችው። በቃ መልእክት አስተላልፋለች። ለዛ ምንም ችግር የለም። አይዞሽ። እኔ ለእህቶቼ ለስደተኛ እህቶቼ እኔ ያስተላለፍኩት ለጨረቃ ፋሚሊ ነው። ስለሌላው ደጋፊ አላቃቸውም ስላለች እኮ ነው። ለዛ ሳሚልኝም ያስተላለፈችው ጥሩ ነገር ነው። እኛም የተናገርነው መጥፎ ነገር አይደለም። አዎ ጨረቃ ፋሚሊ ነው። እኔ ቪዲዮ እንዴት አያችሁት? ኧረ በደንብ ይኸውልሽ ከፍቼው እዛ ጋር አንዱን ከፍቼ ለቅቄዋለሁ። አንደኛውን ኩሽና እየተርመጠመጥኩኝ ብታይ በደንብ ማላየው። ሃይሚዬ በጥፊ ስትማታ ብቻ ወይ ገደለችው ልጁን እኮ ወይኔ ዘመጀመሪያ ልጁ እንትን ነው 42 ልጁ ጮም ብላ ለቀቀችው እኮ ሌላ የሚቀርብ ሳሚኛላት ነው። እሺ እንዲህ አለችው ሳሚልኝ ሳሚን እሺ አስቀምጦ አለችና ልክ ሊያስቀምጥ ስል ይዛው ጡምቡቅ ጦምባ አረገችዋ። አንቺ ግን ይሄ ነገር አመረራለን። አንዳንዴ አይሻለል ሳሚ ልጅ እንደ ቀልድ የሚፖስቱት ነገር አንቺ ወንድ ልጅ እኮ ነው። አሁን ብሩክ የፈራው ታውቂያለሽ፣ ፈርቶ አይደለም ሃይሚን ያምናታል። እሱ ጠንካራ ነው። በሴቶች ቢፖስትም ምንም አይመስለው። ግን ሴት ላይ ሲመጣ ይሄ ነገር መጥፎ ነው። ለምን ያ ወንድ
ጎበዝ ካልሆነ እኮ ትመኛ አይሚን ማይመኛት የለም። ያው ጨዋ ልጅ ስለሆነች ማለት ነው። እና ይሄን ነገር እንዲህ ማድረጋቸው ጥሩ ነው። በእርግጥ አይደለም። ይሄን ያደረገበት ምክንያት ሃይሚን ለቅዱስ ቆይ አዳምጪኝ። ሃይሚን ለቅዱስ ብዙ ነገር በውስጥ እየተባልኩኝ ነው ስላለ ነው። እና ጥሩ ነው ያደረገው እኮ ነው የምልሽ። አንድ ሰው ጎተውግቼ እኮ ነው ይሄ ልጅ አስቢ። ብሩክ ያደረገው ነገር ጥሩ ነው። ቅዱስ ማለት ደግሞ ቅዱስ የራሱ ጓደኛ አለ። ቅዱስ ጨዋ ነው። የራሱ ጓደኛ አለ። የራሱ ህይወት አለ። አንዳንዴ መጥፎ ነው እንደዚህ አይነት ነገር ስታረጊ ይሄ ልጅ ወንድ ልጅ ነው፣ ጥሩ አይደለም። ለዛ እንዲህ ማድረጉ ጥሩ ነው። ለምን ነገ እኮ አንቺ አይታወቅም። እንደ ቀልድ ያወረሹ ነገር ጥሩ አይደለም። በራሱ ህይወት ላይ መጥፎ ነገር ሊፈጥርበት ይችላል። ይሄ ትልቅ ትምህርት ነው እኮ የምልሽ። ጥሩ አይደለም። እንደ ቀልድ የምትፖስችው ነገር ራሱ ጥሩ አይደለም። የሰውን ቤት ይበጠብጣል። እና ጥሩ አድርጓል እኮ ነው የምልሽ። ጥሩ አድርጓል። እዚህ ጋር ማለት ነው አንዳንድ ልብስ እንዴት ነው ልብሳችንን አጥበን እንደምናላቀው ቆሻሻ ፍቅር ቶሎ የሚለቅ እየመሰላቸው እዛም ሄደው ልጥፍ እዚህም ሄደው ልጥፍ የሚያደርጉ ሰዎች አሉና ለነሱ ፍቅር እንዴት ነው ቶሎ እንደማይለቅ ከዚህም ከዛም ጋር እንደማይለጣጠፍ ፍቅር ማለት ከባድ ነው። ካንስል ትደረጋላችሁ ብለዋል እግዚአብሔርን እንዴ ብያዘማቀት ነበር። ከሁለት ዓለም ሰው ጋር ብሩኬን ሃይሚን እያታለሙ የሚያመጧቸው የፍቅር ጣዕሙ ያልገባችሁ ሰዎች፣ ፍቅር ምን እንደሆነ ያልተረዳችሁ ሰዎች፣ እንደ ልብስ ቆሻሻ ታጥቦ የሚለቅ የሚመስላችሁ ሰዎች እንዴት ናችሁ? ማይዬ እኔ እናት እንዴት ነሽ? የኔ ውድ ደህና ነሽ? እናትዬ እንዴት ነሽ? አለው እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ የኔ ማር? ኧረ ወይኔ ኧረ ልጃችን ዛሬ ሰክሯል መጥቷል። ለእናንተ ነው። ለማንኛውም ትሰማላችሁ መቼም እዚሁ እኮ አላችሁ፣ እዚሁ ከታች ናችሁ። አሁን ሙድ እየያዙ እኮ ይኸውልሽ ትምህርት ነው ሙድ የያዙ። አንድ ብሩኬ ባለፈው ሰክሮ እንዲሆነ ብሩኬ አልተባለም እና ለዛ ነው እኮ ይሄን ያደረጉት እንጂ በባዶ እኮ ፕራንክ ማድረግ ይችላሉ። ግን ይሄን አምጠው ያስቀመጡት ሙድ እየያዙ ነው። ስለተባለ የሚገባው ይገባል፣ የማይገባው የራሱ ጉዳይ። ደህና ነኝ የኔ እናት። ፋሚሊ እሺ የፍቅር ጥያቄ ያቀረበላት ሚስቴ ናት አለ። አብራው እየኖረች ነው። እንደዛም ሆኖ ሰው አልተው አለ። ልጁን ለካ እያስጨነቁት ነው እንትና ማለት ነው፣ ቅዱስን እያስጨነቁት ነው። ይሄ ነገር ከአቅማቸው በላይ ሲሆን ነው ዛሬ መጥቶ እንዲናገር ራሱ ያደረገው ይመስለኛል። እኔ አንዳንዴ እኮ ይሄ ቀልድም ሲበዛ ጥሩ አይደለም። ሲሪየስ የሆነ ነገር ዛሬ ያስተላለፉት መልእክት ለሁሉም እንዲገባቸው ነው። እሱንም ከሴት ጋር ለሚፖስቱት እሷንም ከወንድ ጋር ለሚፖስቱት ነው። ይሄንን ሰው እንዲማር ነው ያደረጉት። አንዳንዴ በእህትነት እና በወንድምነት ስቀርቢ የሚፈጠሩ ነገሮች ቢኖሩ ይሄን ነገር ግን ሰው ትምህርት እንዲወስድ ነው። ለምን ፍቅር ማለት ቀልድ አይደለም። አንቺ ስለፖሰትሽ አይደለም። አሁን ብሩኬና ሃይሚ እግዚአብሔር ከመጀመሪያም ሊያገናኛቸው ስለፈለገ ህዝብም ሁለታችሁ ተባሉ። በሁለቱ መሀል ላይ ለስራ ብቻ ሳይሆን በቃ በፍቅርም ልባቸው ስለተሳሰረ ዛሬ እዚህ ደረጃ ላይ የደረሱት ልክ አይደለ? እኛ ስለወደድን ብቻ አይደለም። በነገራችን ላይ ይሄን ሊያስተምሩ ፈልገዋል። እኛ ስለወደድን ስላጣመርን አይደለም። እውነት ፍቅር ልባቸው ላይ ሁለቱም ላይ ስላለ ነው ዛሬ አብረው የሆኑት ማለት ነው። ለምን የእግዚአብሔር ፍቃድ ስላለበት ነው። ዛሬ ይሄ ለገባው ይግባው ሊያስተምሩ የፈለጉት ራሱ ለዛ ነው። ቅድም ምን ብለዋል? ሰው ስለ አንድ ላይ እኮ ስላደረጋችሁ ብቻ የሰው ልብ እንትን አይልም ማለት ልክ እኮ ነው። ዛሬ አንድ ሴትን አምጥቶ ከወንድ ጋር ብትፖስቺ ያ ሰው ውስጡ ካልፈለገ አይሰማሽም። ግን ፍላጎት ካለው አብሮ ሊቀጥል ይችላል እንጂ ዝም ብሎ ሰው ስለፖሰተ ብቻ አንድ ሊሆን አይችልም። እኔ ሚስቴን አምናት አለው እንደውም በዛውም ፍራንክ እናርጋት ሁሉ ብሎ ነው ያለው። ፍራንክ አረጉ። እሷም ማሳየች። እሷ በብሩክ አትደራደርም። እዚህ ጋር ንጹህ ወንድሜ ነው ብላ ነው እንጂ ምሽ በዚህ ደረጃ ላይ እንትን የምትለው እሱም በጣም ጨዋ ስርዓት ያለው ልጅ ነው። እኔ በጣም ነው የምወደው ቅዱስን የምወደው ግን በምንድን ነው በጣም ስርዓት አለው። የሁለቱን አንድነት የሚፈልግ ሰው ነው። ከአይኑ ያስታውቃል። በደንብ አድርገሽ እመቤቴ
እንዲለያዩ የሚፈልግ ሰው አይደለም። ሀታ ቃላቶቹ ራሱ ተጠንቅቆ ነው የሚያወራው። እና ሁሉም እንደሱ ቢሆን አሁን እነ ፍፄ ሁሉም እነ ፍፄም ጥሩ ነው። ፍፄም እንደዛው ነው፣ እንደ ቅዱስ ነው። ግን ወንዶቹ ለእነሱ ያላቸው አመለካከት ጥሩ ነው። በተለይ ቅዱስ ፍፄ ምናምን በጣም ጥሩ ናቸው። እና ይህንን ሊያስተምሩ ነው የፈለጉት። ያው ከሱ ጋር የምትፖስቱ ሴቶች አደብ ግዙ ብሏል። ካንሰር ትደረጋላችሁ፣ ትከለሰላላችሁ ብሏል። እረፉ በቃ። እና ምን እንዳለ ሰማሽ? የኔ እሷ ጨዋ ሴት ናት ከማንም ወንድ ጋር እንድትፖሰት። እውነት እንትኑን አዳምጪ ማለት ክብሯን አሁን አስቢ። ዝም ብላ ከወንድ ጋር ስትፖሰት አየሽ አይደለ? ምን አይል ለእሷ እንደተጠነቀቀላት። የኔ እንደው ምንም አይመስልም ማለት ግን እሷን እረፉ አለ ማለት በቃ የራሱ ሰው ስለሆነች